ሰላም እንደምን አላችሁ ቻናላችን ተከታዮች የዕለተ ረቡዕ ከሰዓት በኋላ የተለያዩ የስፖርት ጉዳዮችን እንነግራችኋለን። ፊፋ በተለየ ሁኔታ አርሰናልና ከአርሰናል ጋር ተያያዥ የሆነ አንድ ጉዳይ ላይ ትኩረት ማድረጉን በከፍተኛ ባለስልጣኑ በኩል እንደዚሁ ያሳውቋል። ምንድነው የሚለውን ነገር እንነግራችኋለን። ከዛ ባሻገር የተለያዩ የዝውውር ወሬዎችም እየተሰሙ ነው የሚገኙት። እነርሱንም እናነሳለን። ከማንቸስተር ዩናይትድ ጋር ከአርሰናል ጋር እንደዚሁም ደግሞ ከሌሎች ክለቦች ጋር የተያዙ በርካታ የዝውውር ወሬዎች አሉ። ሪያል ማድሪድ በክረምቱ የዝውውር መስኮት ገበያ ላይ የሚኖረው ተጽዕኖ እጅግ በጣም ትልቅ እንደሚሆን ይጠበቃል። ምክንያቱም ቀጣዩ አሰልጣኝ ጆዜ ሞሪኒዮ መሆናቸውን ተከትሎ ከክለቡ የሚለቁና ወደ ክለቡ እንዲመጡ የሚፈለጉ የተለያዩ ተጫዋቾች አሉ። ይሄ ደግሞ የአውሮፓን የዝውውር ገበያ ሊቃኝ አቅም የሚፈጥር ይመስላል ገና ካሁኑ። በተለይ ደግሞ ክለቡ ሪያል ማድሪድ ከመሆኑ አንጻር ከሪያል ማድሪድ የሚወጡ ወደ ሪያል ማድሪድ የሚያመሩ ተጫዋቾች ደግሞ በአውሮፓ ትልልቆቹ ክለቦች የሚፈለጉ ተጫዋቾች አይነት ናቸውና እነዚህንም ጉዳዮች እናነሳለን። አብራችሁን ቆዩ። ከፊፋና ከአርሰናል ጉዳይ እንጀምር። የፊፋ የቴክኒክ ቡድን መሪ የሆኑት የቀድሞ ስዊዘርላንድ የግብ ጠባቂ ፓስካል ዙበርቡለር ከፊፋ ዓለም ዋንጫ ጋር በተያያዘ በእንግሊዝ ፕሪሚየር ሊግ ላይ በተለይ በዚህ ውድድር ዓመት በተለየ ሁኔታ ሲከሰት የነበረውንና በቅርቡም ደግሞ አርሰናል ከዌስትሃም ጋር ባደረጉት ጨዋታ ላይ በስተመጨረሻ ተፈጥሮ የነበረው ክስተት የፊፋን ትኩረት እንዳገኘና ይህም ደግሞ በዓለም ዋንጫ እንዳይደገም ለማድረግ ጥረት እንደሚያደርጉ እንደዚሁ ገልጸዋል። ዙበርቡለር እንዳሉት ከሆነ በእንግሊዝ ፕሪሚየር ሊግ በተለይ ደግሞ በዚህኛው የውድድር ዓመት ግብ ጠባቂዎች ላይ የተለየ የሚባል ተጽዕኖ ይፈጠራል። በተለይ የቆሙ ኳሶች በሚሻሙበት ጊዜ ግብ ጠባቂዎችን መተንኮስ፣ ከዛ ባሻገር ደግሞ እዛው ሳጥን ውስጥ በተጫዋቾች መካከል የሚኖረው ግፊና ጉሽሚያ የፊፋን የተለየ ትኩረት ያገኘ ነው። ይሄ ደግሞ በዓለም ዋንጫው እንዳይፈጠር ዳኞቻችን የተለየ ጥንቃቄ እንዲያደርጉ እንፈልጋለን። ደግሞ ይህንን ጉዳይ በአግባቡ ሃንድል እንደሚያደርጉት ወይም በአግባቡ እንደሚቆጣጠሩት እናምናለን የሚል ሀሳባቸውን ሰጥቷል። ከዛ ባሻገር አንድ ፊፋ አካል አለ አይደል፣ አይፋ በሚባል የተለያዩ የእግር ኳስ ህጎችን በየጊዜው አፕዴት የሚያደርግ የሚያሻሽልና አዳዲስ ህጎችም ደግሞ ሲያስፈልጉ የሚያወጣ የእግር ኳስ አካል አለ አይደል። ይህንን አካል በተለይ ደግሞ የዚህ የቆሙ ኳሶች ወቅት ኳሶች በሚሻሙበት ጊዜ የሚኖሩ ግፊያዎችና ግብ ጠባቂዎች ላይ የሚደረጉ ተጽዕኖችን በተመለከተ አዲስ ህግ ሊያወጣ እንደሚችልም ዙበርቡለር አስቀድመው ፍንጭ ሰጥተዋልና ከቀጣዩ ውድድር ዓመት ጀምሮ መሰል ነገሮችን በእግር ኳስ ላንመለከት እንችላለን። በዓለም ዋንጫውም ወቅት ዳኞች በተለየ ትኩረት ለግብ ጠባቂዎች ከለላ እንዲያደርጉ እንደሚፈለግም ነው ከፊፋ በኩል የሰማነው። ዙበርቡለር እንዳሉት ከሆነ ከአርሰናልና ከዌስትሃም ጋር የተደረገውን ጨዋታ ተመልክተናል። ከዛ ባሻገር በውድድር ዓመቱ አርሰናል በተለየ ሁኔታ የቆሙ ኳሶችን በሚያስቆጥርበት ጊዜ መሰል ነገሮችን ሲያደርግ እንደዚሁ አስተውለናልና ይሄ ነገር በዓለም ዋንጫው እንዲደገም አንፈልግም የሚል ሀሳባቸውን ሰጥተዋል። የአርሰናል ደጋፊዎች እዚህ ላይ ምን አስተያየት አላችሁ? ከአርሰናል ውጭ ያሉ የሌሎች ክለቦች ደጋፊዎች እንደዚሁ አጠቃላይ የእግር ኳስ ወዳጆችም እዚህ ላይ ምን ሀሳብ አላችሁ? ኮመንት ላይ እንደዚሁ የምታስቡትን አስተያየታችሁን አስቀምጡልን፣ እንመለከተዋለን። ወደ ዝውውር ጉዳዮች ደግሞ እንለፍ። የበዮች አለመስማማት ለተበዮች ይበጃል የሚለው አባባል በሪያል ማድሪድ ቤት አሁን የሚሰራ እየመሰለ መጥቷል፣ ወይ ደግሞ ተግባራዊ የሆነ የሚመጣ ይመስላል። ምክንያቱም ጆዜ ሞሪኒዮ ቀጣዩ የሪያል ማድሪድ አሰልጣኝ መሆናቸውን ተከትሎ በቅርቡ ግጭት ውስጥ የገቡትን አለመስማማት ውስጥ የነበሩትንና አካላዊ ግጭት ውስጥ የነበሩትን ተጫዋቾች በተመለከተ የተለያዩ ውሳኔዎችን እንደሚያሳልፉ ነው እየተነገረ የሚገኘው። ምክንያቱም ጆዜ በቀጣይ የሪያል ማድሪድ አሰልጣኝ ሲሆኑ እንዲሰጧቸው ከሚፈልጉ ስልጣኖች መካከል በተጫዋቾች ዝውውር ላይ የእሳቸውም ሀሳብ እንዲደመጥ ይፈልጋሉ። ከዚህ ቀደም ሪያል ማድሪድ ቤት ውስጥ የነበረው ትሬንድ ዝውውሮችን በተመለከተ አሰልጣኞች ምንም አያገባቸውም፣ የክለቡ ኃላፊዎች የሚወስኗቸው ውሳኔዎች በአሰልጣኙ ዘንድ ተቀባይነት ሊኖራቸው ግዴታ ነው የሚል ህግ አለ በሪያል ማድሪድ ቤት። በተለይ ደግሞ ፍሎረንቲኖ ፔሬዝ እስካሉ ድረስ የሚተገበር ህግ ማለት ነው እና ይህንን ህግ በተመለከተ ጆዜ ሞሪኒዮ እንዲሻሻል ይፈልጋሉ። የእሳቸው ተሰሚነት እንደዚሁ ከፍ እንዲልም ይፈልጋሉ ተብሏል እና የተለያዩ ተጫዋቾች ከሪያል ማድሪድ እንዲወጡ እንደሚፈልጉ እንደዚሁ ተሰምቷል። በተለይ ደግሞ በቅርቡ የተለያዩ ግጭት ውስጥ ገብተው ከነበሩ ተጫዋቾች መካከል እንዲለቁ የሚፈልጓቸው ተጫዋቾች ቁጥርም ቀላል እንዳልሆነ ሰምተናል። ከነዛ መካከል የሆነው ደግሞ ፌዴ ቫልቬርዴ አንዱ ነው። ፌዴ ቫልቬርዴ እንግዲህ በሪያል ማድሪድ እጅግ በጣም የሚወደድ ተጫዋች እንደሆነ ይታወቃል። ባለፉት ዓመታት ስኬቶቻቸው ውስጥ የዚህ ተጫዋች አስተዋጽኦ ትልቅ ነበር። ሁለገብ የሚባል አይነት ተጫዋች ነው። ምናልባት ግብ ጠባቂ የግራ መስመር ተከላካይና የመሃል ተከላካይ ሆኖ ካልሆነ በስተቀረ በሁሉም የሜዳው ስፍራዎች ላይ ሲጫወት የተመለከትነው ተጫዋች እንደሆነ እናውቃለን። ይህንን ተጫዋችና ደግሞ ለቡድን ኮዝ ራሱን መሰዋት የሚችል አይነት ተጫዋች ነው እና ግን ደግሞ ከቅርብ ጊዜያት ወዲህ እያሳየ በሚገኘው ባህሪ ምክንያት የሪያል ማድሪድ አመራሮችም እንደገና ደግሞ ቀጣዩ አሰልጣኝ
አሰልጣኝ እንደሚሆኑ ማረጋገጫ ብቻ እየጠበቁ ነው የተባሉት ጆዜ ሞሪኒዮም ደስተኛ አይደሉምና ከክለቡ እንዲለቅ ይፈልጋል ተብሏል። ነገር ግን ፌዴ ቫልቬርዴ ከክለቡ መውጣት አይፈልግም። ለሪያል ማድሪድ መጫወትን እንደ ትልቅ የህይወት ስኬቱ አድርጎ የሚቆጥረው ተጫዋች ነውና ይህንን ተጫዋች ክለቡ እንዲለቅ የሚፈቅድለት ከሆነ በርካታ ፈላጊዎች አሉት። ከነዛ ፈላጊዎቹ መካከል ከዚህ ቀደምም ስሙ ከዚህ ተጫዋች ጋር ሲያያዝ የነበረው ማንቸስተር ዩናይትድ አንዱ ነው። ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ያለው ፍላጎት በድጋሚ ማገርሸቱ እንደዚሁ ተሰምተዋል እና ይህንን ተጫዋች ለማስፈረም የሰር ጂም ራትክሊፍ አስተዳደር ጠንከር ያለ ጥያቄ እንደሚያቀርብ ይጠበቃል በቅርቡ። ምክንያቱም ማንቸስተር ዩናይትድ በአማካይ ክፍሉ ላይ ልምድ ያለው ለትልቅ ክለብ የመጫወትን ጫና መቋቋም የሚችል አይነት ተጫዋችን ማስፈረም ይፈልጋል። ደግሞ ሰር ጂም ራትክሊፍ በክለቡ ደጋፊዎች ዘንድ እየተነሳባቸው የሚገኘውንም ደግሞ ቅሬታ እንደ ፌዴ ቫልቬርዴ ያለ በጣም ጥሩ የሚባል ተጫዋችን በማስፈረም በተወሰነ መልኩ መቅረፍ ይፈልጋሉ ከደጋፊዎች ጋር ያላቸውን ልዩነትና ይህን ተከትሎ ማንቸስተር ዩናይትድ የዚህ ተጫዋች ፈላጊ የሆኑ ብቅ ብሏል። ከዛ ባሻገር አርሰናልም፣ ሊቨርፑልም፣ ቼልሲም ስማቸው ከዚህ ተጫዋች ጋር እየተያያዙ የሚገኙ ክለቦች ናቸው። ፓሪስ ሰን ዠርመን የሚል አንድ ዘገባ ተመልክቼ ነበር። ግን እነዚህ ትልልቅ የእንግሊዝ ክለቦች የዩራጋዩ ሁለገብ ተጫዋች ፈላጊ ስለመሆናቸው እንደዚሁ እየተሰማ ነው የሚገኘው። ማንቸስተር ዩናይትድ የአማካይ ክፍሉን ለማጠናከር ከፌዴሪኮ ቫልቬርዴ በተጨማሪ አሌክስ ስኮትንም ከቦርንመዝ ማስፈረም ፍላጎት አለው። የተለያዩ ተጫዋቾች እንግዲህ ስማቸው ከማንቸስተር ዩናይትድ ጋር የተያዘ ቢገኝም እዛው እንግሊዝ ፕሪሚየር ሊግ ውስጥ ልምድ ያለው ተጫዋችን ማስፈረም ይፈልጋል። በተለይ ደግሞ ዌስትሃም ለማቴዎስ ፈርናንዴዝ እየጠየቀ የሚገኘው ገንዘብ እጅግ በጣም ከፍተኛ መሆኑን ተከትሎ ነው እንግዲህ ማንቸስተር ዩናይትድ እንደ አሌክስ ስኮት ወዳሉ አማራጮች ፊቱን ለማዞር እየተገደደ የሚመስለው። ግን ደግሞ የማቴዎስ ፈርናንዴዝንም ነገር ሙሉ በሙሉ የሚተቡት አይመስልም። በተለይ ዌስትሃም በሊጉ የማይቆይ ከሆነ ያው ተጫዋቹ ዋጋ መቀነሱ የሚቀር አይመስልም። ከዛው ከዌስትሃም የሚለቁ ሌሎች ተጫዋቾችም ይኖራሉ። ከነዚህ መካከል አንዱ ደግሞ ዣሮድ ቦወን ነው። ዣሮድ ቦወንን ለማስፈረም የተለያዩ ክለቦች እንቅስቃሴ ማድረጋቸው የሚቀር አይመስልም። ሊቨርፑል እንደ ባካፕ ወይ ደግሞ እንደ ተጠባባቂ ሊይዛቸው ከሚፈልጋቸው ተጫዋቾች መካከል አንዱ ነው ዣሮድ ቦወን እና ዌስትሃም በሊጉ የማይቆይ ከሆነ በርካታ ተጫዋቾቹ ማጣቱ የሚቀር አይመስልም። ከዛ ባሻገር የዚህ የግራ መስመር ተከላካዩ የዲዩፍም ጉዳይ ከማንቸስተር ዩናይትድ ከኒውካስል ዩናይትድ እንደዚሁም ደግሞ ከአርሰናል ጋር ስሙ ተያይዞ እየተነሳ ነው የሚገኘው። ሴኔጋላዊ የግራ መስመር ተመላላሽ ተጫዋች እና እሱም ከዌስትሃም ከሚለቁ ተጫዋቾች መካከል አንዱ ነው። ቼልሲ በቀጣይ ዣቢ አሎንሶን በአሰልጣኝነት ለመቅጠር እጅግ በጣም የተቃረበ ይመስላል እና የተለያዩ ተጫዋቾችን እንደዚሁ ስማቸው ከቼልሲ ጋር ተያይዞ እየሰማን ነው የምንገኘው። ከነዚህ መካከል አንደኛው ደግሞ ማይክል ኦሊሴ ነው። ማይክል ኦሊሴ ለማስፈረም በቼልሲ በኩል ፍላጎት እንዳለ እና ደግሞ በቅርቡ እንቅስቃሴ መደረግ እንደሚጀምር ተሰምቷል። ግን ደግሞ ሪያል ማድሪድም የኦሊሴ ፈላጊ ነው። ባየር ሙኒክ ተጫዋቹ መሸጥ አይፈልግም። ተጫዋቹን ከሚዩኒክ መልቀቅ የሚፈልግ አይመስልም። ምክንያቱም ቤተሰቦቹ በዛው በሚዩኒክ ከተማ የተደላደለ ኑሮ ጀምረዋልና ተጫዋቹን በቀላሉ ከባየር ሙኒክ መውሰድ የሚቻል አይመስልም። ግን ደግሞ ሚዩኒክ ተጫዋቹን የሚፈልግ የትኛውም ክለብ ጠንከር ያለ ጥያቄ ይዞ የሚመጣ ከሆነ አብሮት ከ200 ሚሊዮን ዩሮ ያላነሰ የዝውውር ገንዘብ ማቅረብ ይጠበቅበታል የሚል ምላሽን መስጠቱን ተከትሎ ምናልባት ፈላጊዎቹ ክለቦች በዚህ ከፍተኛ ዋጋ ምክንያት ሊገፉ የሚችሉበትና ፊታቸውን ወደ ሌሎች አማራጮች ሊያዞሩ የሚችሉበት እድል እንዳለ እንደዚሁ ተሰምቷል። እዛው እንግሊዝ ውስጥ እንቆይና አሁንም በዛው በክለቦች መካከል የሚደረግ ዝውውር እንደዚሁ እንደሚኖር ይጠበቃል። ከነዚህ መካከል በርካታ ክለቦች ከሚፈልጓቸው የእንግሊዝ ፕሪሚየር ሊግ ተጫዋቾች መካከል አንደኛው ደግሞ ኢሊያ ጁኒየር ክሩፒ ነው። ይህንን ተጫዋች ኒውካስል ዩናይትድ፣ ማንቸስተር ዩናይትድ፣ ሊቨርፑልን ጨምሮ በርካታ ክለቦች እየፈለጉት ነው የሚገኙት። ግን ደግሞ ተጫዋቹ ወደ ባርሴሎና ማምራት ፍላጎቱ እንደሆነ እንደዚሁ ሲሰማ ነበር። ይህንን ተጫዋች ለማስፈረም የትኛው ክለብ ይቀነዋል የሚለው በቀጣይ በክረምቱ የዝውውር መስኮት የሚጠበቅ ቢሆንም ቦርንመዝ ከዚህ ተጫዋች ዝውውር ከ50 ሚሊዮን ፓውንድ ያላነሰ ገንዘብ ይፈልጋል መባሉን ተከትሎ ምናልባት እንደ ባካፕ ስትራይከር ወይ ደግሞ እንደ ተጠባባቂ አጥቂ ሊጠቀሙት የሚፈልጉ ክለቦች ይህን ያክል ገንዘብ ማውጣትስ ይፈልጋሉ የሚለው ሌላ ራሱን የቻለ ጥያቄ እንደሚሆን ይታመናል። የዩሊያን አልቫሬዝም ጉዳይ ሌላ የአርሰናል ላይ ፓሪስ ሳን ዠርመን የክረምቱ ዝውውር መስኮት ከሚወስኑ ተጫዋቾች መካከል አንዱ ተደርጎ ነው እየተቆጠረ የሚገኘው። ሉዊስ ኤንሪኬ እና ፓሪስ ሳን ዠርመን ይህን ተጫዋች ለማግኘት ያላቸው ፍላጎትና የሚሄዱበት ርቀት ከፍተኛ እንደሚሆን ከወዲሁ መገመት ይቻላል። ምክንያቱም ፓሪስ ሳን ዠርመን ለዚህ ተጫዋች ዝውውር 150 ሚሊዮን ዩሮ መመደቡ እየተሰማ ነው የሚገኘው። አርሰናልና ሚካኤል አርቴታ አስቀድሞ ይህንን ተጫዋች ለማስፈረም የተሻለ የሚባል እድል እንዳላቸው ስንሰማ ነበር። ነገር ግን ተጫዋቹን
ተጫዋቹን ለማስፈረም የሚደረገው እንቅስቃሴ በተለይ ደግሞ በአርሰናል በኩል ይህን ያክል ገንዘብ ለማቅረብ ፍላጎት ያለው አይመስልምና ተጫዋቹን ለማስፈረም ፓሪስ ሰን ጀርመን አሁን ላይ ባለው ሁኔታ የተሻለ የሚባል እድል እንዳለው እንደዚሁ ተሰምቷል እና ምናልባት አርሰናል ፊቱን ወደ ሌሎች አማራጮች ሊያዞር የሚችልበት እድል እንዳለው ተነግሯል። ሉዊስ ኤንሪኬ የዚህ ተጫዋች እጅግ በጣም ከፍተኛ የሆነ አድናቆት አለው። ከዛ ባሻገር እርሱ ለሚከተለው የጨዋታ መንገድ ይሆናል ብሎ እንደሚያምንም እንደዚሁ እየተነገረ ነው የሚገኘው እና ፓሪስ ሰን ጀርመን 150 ሚሊዮን ዩሮ ማቅረቡ ተሰምቷል። ከዛ ባሻገር ያን ዲዮማንድንም ደግሞ ከአርቢ ላይፕዚግ ለማስፈረም ከእንግሊዝ ክለቦች ጋር የሚደረገውን ፉክክር መቀላቀሉ ተሰምቷል ፓሪስ ሰን ጀርመን። ይህ ደግሞ የሚሆነው ብራድሌ ባርኮላ ከክለቡ የሚለቅ ከሆነ ነው። ዴዚሬ ዶዌንም ከፓሪስ ሳን ጀርመን ከመውጣት ጋር ስሙን የሚያያይዙት የተለያዩ ዘገባዎች እንደዚሁ እየወጡ ነው የሚገኙት። የቼልሲን ጨምሮ የተለያዩ ክለቦች ከዚህ ተጫዋች ጋር ስማቸው እየተያያዘ ነው የሚገኘው። ማንቸስተር ዩናይትድ አሁንም የአማካይ ክፍሉ ለማጠናከር የሚያደርገው እንቅስቃሴ እንደቀጠለ ነው። የኤሲ ሚላኑን አማካይ ስትራኒያ ፓቪሎቪችን ለማስፈረም እንቅስቃሴ እንደሚያደርግ ይጠበቃል። በክረምቱ የዝውውር መስኮት ዩናይትዶች የዚህ ተጫዋች አጠቃላይ እንቅስቃሴ በስካውቶቻቸው አማካኝነት እየገመገሙ እንደሆነና ምናልባት እንደ አማራጭ ከሚይዟቸው የክረምቱ የዝውውር መስኮት ትኩረቶቻቸው መካከል አንዱ እንደሚሆንም ይጠበቃል። የጆዜ ሞሪኖና የሪያል ማድሪድ ነገር የክረምቱን የዝውውር ገበያ ሊወሰን ይችላል የሚል ነጥብን ሳነሳ ነበር ቅድም መግቢያ ላይ እና ከነዚህ መካከል ደግሞ ጆዜ ሞሪኒዮ የሪያል ማድሪድ አሰልጣኝ የሚሆኑ ከሆነ ከክለቡ እንዲለቁ የሚፈልጓቸውን ተጫዋቾች እንደዚሁም እንዲቆዩ የሚፈልጓቸውን ተጫዋቾች ዝርዝር አስቀድመው ለክለቡ ኃላፊዎች ልከዋል ተብሏል። እንዲለቁ ከሚፈልጓቸው ተጫዋቾች መካከል ደግሞ የቪኒሽስ ጁኒየር ስም ተካቶበታል ተብሏል። ይህ ተጫዋች በሪያል ማድሪድ ያለፉት ዓመታት ስኬት ውስጥ የነበረው አስተዋጽኦ ትልቅ እንደሆነ እናውቃለን። እንዲያውም አንድ ወቅት የባሎንዶር አሸናፊ ለመሆን የተቃረበበትን እጅግ በጣም ስኬታማ የሚባል የውድድር ዘመን አሳልፈው እንደነበረም ይታወሳልና ይህንን ተጫዋች ከሪያል ማድሪድ እንዲወጣ ጆዜ ሞሪኖ ይፈልጋሉ ተብሏል እና ይህን ተከትሎ ፈላጊዎች ይኖሩታል። በተለይ ደግሞ ከሳውዲ አረቢያ ክለቦች ይህንን ተጫዋች ለማስፈረም የሚጠብቅ የዝውውር እንቅስቃሴ ይኖራል። እንዲያውም አንድ ወቅት የተለያዩ የሳውዲ ክለቦች እስከ 350 ሚሊዮን ዩሮ ድረስ ለዚህ ተጫዋች ዝውውር ለሪያል ማድሪድ ለመክፈል ፍላጎት እንደነበራቸውና ለሱም ደግሞ በአመት 200 ሚሊዮን ዩሮ የሚሆን የደሞዝ ፓኬጅ አቅርበውለት እንደነበር፣ እርሱ ግን ከሪያል ማድሪድ መውጣትን ሳይፈልግ ቀርቶ በዛው በሪያል ማድሪድ ቤት እንደቆየ ይታወቃል እና አሁንም በሪያል ማድሪድ እንዲቆይ የሚፈልግ አይነት ተጫዋች አይደለም እና ይህንን ተጫዋች መልቀቅ ይፈልጋሉ። በእርሱ ምትክ ደግሞ ጋብሪኤል ማርቲኔሊን ከአርሰናል ማስፈረም ይፈልጋሉ ተብሏል እና አርሰናል በቅርቡ እንዲያውም ከባርሴሎና ጋር የተጫዋች ስሙ ሲያያዝ እንደነበር ይታወቃል እና ይህንን ተጫዋች በመሸጥ የእርሱ ምትክ እንዲሆን ኒኮ ዊሊያምስን የማስፈረም ፍላጎት እንዳለው እንደዚሁ ሲሰማ ነበር። ከዚያው ከሪያል ማድሪድ የሚፈልጋቸው የተለያዩ ተጫዋቾች አሉ። ከነዚህ መካከል ከዚህ ቀደምም ስማቸው ሲነሱ የነበሩት እንደ አርዳ ጉለር እንደ አልቫሮ ካሬራስ ያሉ ተጫዋቾች አሉ። ከዛ ባሻገር የግራ መስመር ማጥቃቱን ለማጠናከር ስሙ ያለፈው የክረምት የዝውውር መስኮት ላይ ከሮድሪጎ ጋር ሲነሳ እንደነበር ይታወቃል። ምንም እንኳን ተጫዋች አሁን ላይ በዚህ በጉልበት ጅማት መበጠስ ጉዳት ምክንያት ከእግር ኳስ እንቅስቃሴ የራቀም ቢሆን አሁንም በርካታ ፈላጊዎች ሊኖሩት እንደሚችል የሚጠበቅ ክለብ ነው እና ጋብሪኤል ማርቲኔሊን ወደ ሪያል ማድሪድ የሚያመራ ከሆነ አርሰናል ደግሞ በምትኩ ከሪያል ማድሪድ የሚፈልጋቸው ተጫዋቾች ይኖራሉ። ስለዚህ ሪያል ማድሪድና አርሰናል በክረምቱ የዝውውር መስኮት ጠንካራ ደንበኞች ሆነው ልንመለከታቸው እንችላለን። ከዛ ባሻገር ሊቨርፑል መሐመድ ሳላህን ለመተካት የተለያዩ ተጫዋቾች እንደዚሁ እየተመለከተ ነው የሚገኘው። ያን ዲዮማንድ ስሙ ሲጠቀስ ነበር። የኤስቴቫኦ ዊሊያንንም ስም እንደዚሁ እየሰማን ነው የምንገኘው እና አሁን በዝርዝር ከያዛቸው ተጫዋቾች መካከል የማግኘት ሳክሉሽ ስም እንደዚሁ ይጠቀሳል። የተጫዋች በቀይ መስመርም እንደዚሁ የመጫወት ፍላጎት አለው። ትናንትናም እንደዚሁ የተጫዋች ስሙ በተደጋጋሚ ከሊቨርፑል ጋር እየተያዘ እንደነበር ስናነሳ ነበር እና መሐመድ ሳላህም በአንድ ወጥ ተጫዋች ብቻ የመተካት ፍላጎት ያለው አይመስልም። ሊቨርፑል አሁን ላይ ባለው ሁኔታ የተለያዩ ተጫዋቾችን በማስፈረም በሲስተም ነው የሱን አገልግሎት በሌሎች ተጫዋቾች አማካኝነት መስጠት የሚፈልገው ደግሞ የሱን አገልግሎት የሚከፋፈሉት ተጫዋቾችን ነው ማስፈረም የሚፈልገው የተለያዩ ቦታዎች ላይ መጫወት የሚችሉ የሚሉ ሪፖርቶችም እንደዚሁ ከሊቨርፑል ጋር ተያይዘው እየወጡ ነው የሚገኙት። የሊቨርፑልና የአሊሰን መለያየት ጉዳይ አሁን ላይ እርግጥ እየሆነ የመጣ ይመስላል። ምክንያቱም ተጫዋቹና ወኪሎቹ ከዩቬንቱስ ጋር እየተደራደሩ ነው የሚገኙትና ሊቨርፑል የእርሱን ተተኪ የማስፈረም ምንም አይነት ፍላጎት የለውም። ይህ በቋሚነት የሚጫወት ግብ ጠባቂ የማስፈረም ምንም አይነት ፍላጎት የለውም። በተቃራኒው ጆርጂ ማማርዳሽቪሊን የክለቡ ቁጥር 1 ግብ ጠባቂ በማድረግ የማማርዳሽቪሊ
ዳሽቪሊ ተፎካካሪ የሚሆን የእሱ ተጠባባቂ የሚሆን ግብ ጠባቂን የማስፈረም ፍላጎት ነው ያለው እየተባለ ይገኛል። ጆርጂያዊ ግብ ጠባቂ እንግዲህ ከዚህ ቀደምም ከስፔን ወደ ሊቨርፑል ሲመጣ ወደፊት የአሊሰን ቤከር ተተኪ እንዲሆን እንደሚፈለግ እንደዚሁ ይታወቃልና ሊቨርፑል ምናልባት ተጠባባቂ የግብ ጠባቂ ካልሆነ በስተቀረ አሊሰን የሚለቅ ከሆነ የእሱን ቀጥተኛ ተተኪ የማስፈረም ፍላጎት የለውም የሚሉ ሪፖርቶች ናቸው እየወጡ የሚገኙት።